ቤሊ ምን አይነት ክስን ያቀረበብን? ስለ ነጻ ፍቃድ ስትከራከር እሰማሃለሁ፣ ግን ደግሞ የተጠመቀው ሕፃን እያለ ነው። ማለትም ያለ ፈቃድ ያለ ነጻ ፈቃድ ተድነ ስለ ነጻ ፈቃድ የምትከራከር ሰው አንተን አየሁ ነው እያለኛለሁ። አይ ቤሊ ምን ልመልስልህ አሁን እዚህ ጋር? እሺ በቃ ዝም ብዬ ትንሽ ነገር ልበለ። በአጭሩ ዶክትሪን የሆነ ነገር ማለት ነው፣ አስተምህሮ ነገር፣ ቋሚ የሆነ ትምህርት በመጽሐፍ ቅዱስ ላይ በግልጽ ይነገራል። ይህም ሰው የእግዚአብሔርን ጸጋ በእምነት ይቀበላል። የእግዚአብሔርን ጸጋ በእምነት ይቀበላል። በጸጋው እንዲሁ ይጸድቃሉ ተብሎ በተነገረበት በዛ በሮሜ ምዕራፍ 3 ክፍል ላይ በጸጋው እንዲሁ ነው የሚለው። እንዲሁ በጸጋው ይጸድቃሉ በተባለበት ክፍል ላይ እዛው ጋር ቀጣዩ ጥቅስ የምትለው ምንድነው? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው እና በእምነት የሚገኝ ነው የእግዚአብሔር ጸጋ። ወይም ደግሞ ኤፌሶን ምዕራፍ 2 ላይ እንደተነገረን በበደላችሁና በኃጢአታችሁ ሙታን ሳላችሁ ብሎ ይናገርና ሙታን በነበርንበት ሰዓት በበደላችን በኃጢአታችን ሙታን በነበርንበት ሰዓት ከክርስቶስ ጋር ሕይወትን ሰጣችሁ። ከማን ጋር? ከክርስቶስ ጋር። ምን ሕይወትን በቃ እንዲሁ ተሰጥቶን ነው ሰጣችሁ ይልና በምን በጸጋ ድናችኋልና ይላል። በጸጋው ድናችኋል፣ በጸጋው ሕይወትን ሰጥቷችኋል፣ በጸጋው ድናችኋል ይልና ግን እንዴት ነው ጸጋው ያዳነን ስትሉ እዛ ቁጥር 8 ላይ ዝቅ ይልና ጸጋው በእምነት አድኗችኋል ይላል። በምን? በእምነት። በእምነት ነው በቃ ጊዜ ጸጋ የምንቀበለው ከተባለ በቃ አለቀ። ይህንን የዳግም ልደትን ደግሞ ነገር የምናገኘው ደግሞ ጸጋው የሚሰራው እዛ ጥምቀት ውስጥ ሆነን ነው። ይሄ በቃ መጽሐፍ ቅዱሳችን ይናገራል። ሰው ከውሃ እና ከመንፈስ ካልተወለደ በቀር ብሎ ስለተናገረ ስለ ዳግም ልደት በሰፊው ሲናገር በጌታ ኢየሱስ ጥምቀት ለዳግም ልደት እንደሆነ እናውቃለን፣ እንረዱዋለን። እሺ ታዲያስ ሰው ደግሞ ለመጠመቅ ግዴታ ማመን አለበት የሚለውንም ደግሞ መጽሐፍ ቅዱስ ይናገራል። ልክ ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ላይ እንደምናየው ነው። ኢትዮጵያዊ ጃንደረባ ወንጌል ይሰበክለታል በፊልጶስ ማለት ነው። እና ወንጌል ተሰበከለት፣ እየተጓዙ ነበረ እና ውሃ አየ። ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። አሁን እንዳልጠመቅ የሚከለክለኝ ምንድን ነው? እንዳትጠመቅ የሚከለክለ አንድ ነገር ሊኖር ይችላል፣ እርሱም አለማመን ነው። ስለዛ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዶልሃል አለው። ዳግም ልደት በጥምቀት ውስጥ ነው። መጽሐፍ ቅዱሳችን እዚህ ላይ ግልጽ ነው። ዳግም በምትወለድበትን ይህንን ጥምቀት ደግሞ ለመጠመቅ ግዴታ በፍጹም ልብ ማመን አለብህ። ስለዛ ዳግም ከመወለድ በፊት ልታምን ይገባል። በቃ ይህ ቋሚ ትምህርት ነው። የትኛውም ሰው አሁን ለየትኛውም ሰው የእግዚአብሔርን ቃልን ስንናገር በዚህ መልኩ ነው አስተምረ ነው ምናምን፣ ከዛ በኋላ ያምናል፣ ይጠመቃል፣ ይድናል፣ አለቀ። ይህ ነው። ህፃናት ላይ ሲሆን ግን ኤክሰፕሽናል ነው። አሁን ባለፈው ኤክሰፕሽናል ነው ስል ህዝቡ አይረዳውም። ኤክሰፕሽናል ነው አልከ። ስለዚህ ህፃናትን ማስጠመቅ አለማስጠመቅ መብት ነው ማለት ነው እያልክ ነው ነገር ብለው ተረዱት። እንደዛ አይደለም። ኤክሰፕሽናል ነው የሚባለው ህፃናት መጠመቃቸው አለመጠመቃቸው አይደለም። የእግዚአብሔር ጸጋ ገና በልጅነታቸው ለእነርሱ በጥምቀት ውስጥ መሰጠቱ ነው ኤክሰፕሽናል የሚያደርገው። የእግዚአብሔርን ጸጋ የሚካፈሉበትን መንገዱ ነው ኤክሰፕሽናል እንጂ የህፃናት ጥምቀትማ አክቹዋሊ ቀኖና ነው። አዎ ዶግማ አይደለም። ምንም ዶግማ ነው ብላ ቤተክርስቲያን ያስተማረችበት አንድም ጥቅስ የለም። ህፃናትን ማጥመቅ ግን ቀኖና ነው፣ ግን ትልቅ ቀኖና ነው። ስለዚ የትኛውም ሰው ደግሞ ይፈጽመዋል። ቀኖና ነው እና ይጣስ የሚባል ነገር የለም። ስለዛ ግዴታ ነው እናደርጓለን። ምንም እንኳን ዶግማ ባይሆንም የህፃናት ጥምቀት ማለት ነው። እሱ እንዳለ ሆኖ ግን ማለት ነው አሁን ትልቁ ጉዳይ እሱ ሳይሆን ኤክሰፕሽናል ነው የተባለው የትኛው ፓርት ነው? የእግዚአብሔርን ጸጋ መካፈያው መንገድ ላይ ነው። እሱም ነው እያልኳቸው ያሉት። ለምሳሌ አንድ ህፃን ልጅ ቢሞት ገና ሳይጠመቅ በፊት ማለት ነው የእግዚአብሔር መንግስት አይወርስም ብለን ደምድመን አንናገርም። ስለዛ እግዚአብሔር ቢያድነው እርሱን ያዳነበት መንገድ ኤክሰፕሽናል ነው። ወይም ደግሞ ተውት፣ ህፃናት ቢሞት ባይሞት ምናምን አይደለም። አንድ ሰው አመነ እንበል፣ አመነና እዛው ሰማዕትነትን ተቀበለ። አሁን ይህ ሰው ይድናል እና እንዲህ ያለው ጥምቀት በደም የሆነ ጥምቀት ነው። ተቀባይነት አለው በእግዚአብሔር ዘንድ። ይህ ይታወቃል በታሪክ ውስጥ ማለት ነው። ስለዚ አሁን እንደዚህ ያለው ነገር ምንድን የሚባለው? ኤክሰፕሽናል ሲባል አይ ሰማዕትነት ተቀብሎ መሞት እሱን ዲስግሬድ የሚያደርግ ወይም የሆነ ዝቅ የሚያደርግ ምናምን አይደለም። በጣም እንደ ትልቅ ነገር ነው የሚታየው ይሄ ነገር። እንደውም በሰማዕትነት ማለፍ እዛው አምነ ሰማዕትነትን ስትቀበል በደም የሆነ ጥምቀት ነው ተብሎ የሚነገር ላይ ግን ኤክሰፕሽናል ነው ሲባል ጸጋውን የምትቀበልበት መንገድ ለየት ያለ ነው።
እንዴት ነው? ቀጥታ የምርም የጥምቀት ስርዓቱን አልፈጸምክም እኮ፣ ግን በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ለነዛ ለሰማዕታት እግዚአብሔር ይሰጣቸዋል። አየው፣ ይሄ መንገዱ የተለየ ነው። አሁን ይሄኛው መንገድ በቋሚነት አስተምህሮ ዶግማ ተደርጎ መጽሐፍ ቅዱስ ላይ ብዙም አታየውም። ይሄ አሁን ኤክሰፕሽናል የሚባሉት ልክ እንደዛ ሲሆን ማለት እንደዚህ አሁን በዚህ መልኩ። የህፃናት ግን መጽሐፍ ቅዱስ ላይም በጣም አለ፣ የህፃናት መጠመቅ እንዳለባቸው የሚያሳይ ማለት ነው። ስለዛ አሁን እነዚህ ኤክሰፕሽናሊ የስ እንቀበላለን እንደዚህ የእግዚአብሔርን ጸጋ። ይሄ ለክርስቲያን ልጆች ነው። ቋሚው ትምህርት ግን ምንድነው ከተባለ ወንጌል ይሰበካል፣ ሰውየው ይሰማል። ምክንያቱም ወንጌል ስበኩ የሚል እኮ ታላቅ የሆነ ተልእኮ ነው የተሰጠው። ወንጌል ስበኩ የተባለው ደግሞ ለክርስቲያን ህፃናት ልጆች አይደለም፣ ህፃን ወይም ደግሞ ለየትኛውም ህፃን ልጅ አይደለም፣ ለሚሰማ ሰው ነው፣ ለሚያገናዝብ አይተዋል፣ ለሚያገናዝብ ሰው ነው። ስለዛ ወንጌል ስበኩ የሚል ቃል ስላለ ትሰማለህ፣ ከዛ ታምናለህ። ወንጌል ኦኬ። አሁን እኮ ካለ ፈቃዱ ሳያምን እንዲጠመቅ ከሆነ እድሜ በታች ያለ ሰው ምናምን የሚል የመጽሐፍ ቅዱስ ቃል አለ ወይ? አሁን ቤተክርስቲያን በምንም መንገድ በፈለገች አለ መጽሐፍ ቅዱስ ያለ ሳያምን እንዲጠመቅ ትእዛዝ ካለ፣ ሰው ሳያምን እንዲጠመቅ ትእዛዝ ካለ፣ ሰው ኢየሱስን አምኖ ነው የሚጠመቀው። ሰው ሳያምን እንዲጠመቅ ትእዛዝ ካለ ያሳየን። ቆይ አንዴ፣ ሰው ሳያምን አይጠመቅም? አምኖን የሚጠመቀው ሰው ይቅርታ፣ ሰው አምኖን የሚጠመቀው ብለህ ታምናለህ? አዎ፣ ኢየሱስ ክርስቶስን አምኖ ነው የሚጠመቀው። እሺ፣ የእግዚአብሔርን ጸጋስ የሚያገኘው አምኖ ነው ወይስ ከማመኑ በፊት? ኦኬ፣ ስለ ጥምቀት ነው የምናወራው እና ሰው አምኖ የእግዚአብሔርን ጸጋ የሚያገኘው አምኖ ነው ወይስ ከማመኑ በፊት ነው እየጠየቅኩት ያለሁት። ሰው ኢየሱስን አምኖ ነው የሚጠመቀው። ማጥመቅ የተመጣችሁ ነው እኔም እኮ እሱን እኮ ነው ላስረዳህ የፈለግኩት እና እሱን ሳስረዳ አሁን በምጠይቅ ጥያቄ በኩል አድርጌ ስለማስረዳ ለዛ ጥያቄ መልስ። ሰው የእግዚአብሔርን ጸጋ የሚቀበለው አምኖ ነው ወይስ ሳያምን ነው? ኢየሱስ ክርስቶስን አምኖ መጀመሪያ ቃሉን ይሰበካል። ካለ ሰባኪስ እንዴት ይሰማሉ እንደሚል ቃሉን ይሰማል። ከሰማ በኋላ ጸጋው በእምነት ያድነዋል ማለት ነው። ስለዛ ከጸጋ በፊት እምነት ይቀድማል። ወደዛ ውስጥ አሁን የጥምቀቱን ለመሸሽ ፈልገ ነው? አይደለም። ከጸጋው እምነት ይቀድማል አይቀድምም? ሳያምን ይጠመቃል የሚለውን ከጸጋው እምነት ይቀድማል አይቀድምም? ጸጋው በእምነት አድኗቸዋል ነው የሚለው። ሰው መጀመሪያ አምኖ እግዚአብሔር በጸጋው መጀመሪያ ተመስገን። እንደዚህማ መልሱ እንጂ አሁን እኮ ፕሮቴስታንቱ እዚህ ሚዲያ ላይ ተጨነቀ። ይህንን ጥያቄ መመለስም መፍራት ጀመሩ። ለማንኛውም እሺ፣ ሰው አስቀድሞ ያምናል፣ ከዛ በኋላ ይድናል ወይም ዳግም ይወለዳል። አሁን ወደ ህፃናት ጥምቀት ደግሞ ልመለስ። ወደ ህፃናት ጥምቀት ስመለስ በትእዛዝ ደረጃ እንዳልከው በቋሚነት በቃ ሰው ቅደን የሚቀድመም እንዳልኩ ምንም ኢትዮጵያዊ ጃንደረባም እንደተነገረው ማለት ነው በፍጹም ልብህ ብታምን ተፈቅዷል የተባለው። ይህንን ጥቅስ በደንብ ያዙ። በፍጹም ልብህ ብታምን ተፈቅዷል። ምን ጥምቀት የተፈቀደው በፍጹም ልብህ ብታምን ነው ተብሏል። ባይዜ ለዛ ነው ያመነ የተጠመቀም የተባለው። ለዛ ነው ጌታ ኢየሱስ እንደዚህ ያለው። ለዛ ነው ምክንያቱም የሚጠመቀው ያመነ ሰው ነው መሆን ያለበት። ስለዚህ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዷል። የኢትዮጵያ ጃንደረባ ደግሞ መልሶ ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ አዎ ግዴታ ማመን አለብህ። ይሄ ግን ስለማን ነው የተወራው? ስለ ህፃናት ነው አይደለም። ስለማን ነው? መጀመሪያ ቆይ ዝለን እንስማማ። ይሄ ነገር የተወራው ስለ ህፃናት ነው ስለ አዋቂዎች ነው? እድሜ ተከፋፍሏል። የጥምቀት ትእዛዝ ይሄ አሁን የወንጌል ስብከት ጉዳይ ላይ የተከፋፈለ ነው። ከምን አንጻር? የጥምቀት ትእዛዝ በእድሜ ተከፋፍሏል። የእምነት ጉዳይ ላይ ነው አሁን እያወራሁ ያለሁት። እምነት ከመስማት ነው ስለሚል አንደኛ ለመጠመቅ ግዴታ ማመን አለብህ ተብለሃል። ማመን አለብህ ግዴታ የሚል አይነት ይህ ቃል ያለው ለህፃናት ነው የተቀመጠው ወይስ ለአዋቂዎች ነው እያልኩ ያሉት። ምክንያቱም እምነት ከመስማት ነው ስለሚል መስማትም በእግዚአብሔር ቃል ነው ስለሚል ህፃናት የእግዚአብሔርን ቃል ሰምተው ያምናሉ እንዴ? ንገረን እንጂ ሚውተን አንሳውና ንገረን። ተቋርጠ ነበር። እሺ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ስለሚል ህፃናት የእግዚአብሔርን ቃል ሰምተው ያምናሉ ወይ? አያምኑም። ጭራሽ ጥምቀት የሚባል ነገር ሰው ካላመነ ጥምቀት ተብሎ ወደ ጥምቀት መሄድ የለበትም። ማን ከየት የመጣ ነው ነው እኮ
እሱን አይደለም ያልኩህ። አያምንም። ስለማያምን ይሄ ስለ እምነት የተነገረው ነገር ከጥምቀት በፊት የግዴታ ማመን አለብህ የተባለው ነገር ለአዋቂዎች ነው ወይስ ለህፃናት ነው? ጥምቀት ካላመነ ህፃንም ሆነ ትልቅ አይመለከተውም ነው። እስቲ አሳየኝ። ህፃንም ቢሆን የተባለበትን አሳየኝ። ህፃንም ቢሆን የተባለበትን ቦታ አሳየኝ። ያመነ የተጠመቀ ይላላ መጽሐፍ ቅዱስ። ስለዚህ ያላመነ ሰው ወደ ጥምቀት ስለ ጥምቀት ማውራትም ህፃንም ቢሆን ያለበትን ቦታ አሳየኝ። ህፃንም ቢሆን ያለበትን ቦታ አሳየኝ እስቲ መጽሐፍ ቅዱስ። ህፃን አዋቂ ትልቅ አላለም። ያመነ በፍጹም ልብ ካመንክ ነው የተፈቀደው። አይ አይደለም፣ አዋቂን የሚመለከት ነው ብዬ እኮ እየነገርኩ ነው። እንዴት ብለህ ከጠየቀኝ አሁን ቅድም እንደነገርኩህ ሰጥቷል ወይ? ሁለት ትእዛዝ ነው የተሰጠው ለአዋቂ ለህፃን ተብሎ ጥምቀት። ቆይ አንዴ አሁን ያነሳነው ሀሳብ አትሊስት ለአዋቂ ብቻ ነው። በቃ ለህፃናት አይነገርም። እንዴት እንደሆነ እኮ እያስረዳው ነው ማለት ለመስማት ዝግጁ ከሆንክ ማለት ነው። በፍጹም ልብህ ብታምን እየተባለ ይህ አነጋገር ለህፃናት ይሆናል? በፍጹም ልብህ ብታምን የሚለው አነጋገር ይሆናል ወይ ለህፃናት? አሁን ህፃናትንም በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? ቤል ቤት ይሰማል እንዴ? ድምፅ እኔ ይሰማኛል። የኔ ነው ያንተ ነው? አኬ የሚቆራረጠው ያንተ ነው ቤዲ? የኔ ነው። አይ በፍጹም ልብ ካመንክ የሚለው ጋር ነበር የተቋረጠው። ሰው በፍጹም ልቡ ካላመነ አይጠመቅም። እኩስ አንዴ ቆይ፣ ህፃናትን ለምሳሌ በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? ስለ ህፃን ጭራሽ እንዲያምንም እንዲጠመቅም የሚባል ነገር የለም መጽሐፍ ቅዱስ ላይ። አዋቂዎችንስ በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? አዋቂዎችማ ወንጌል ስለሚሰሙ ወንጌል ከሰምተው ስለሚያምኑ ነው ይጠመቃሉ የተባለው። እሱን እኮ ነው የምልህ። ስለዛ ይህ ቃል የተነገረው ለህፃናት ሳይሆን ለአዋቂ ነው ያልኩህ እኮ ለዚህ ነው። የራስህ አመጣኸው። ህፃናትን አይሆንም። ህፃናት ጥምቀት የሚባል ነገር ከየት መጣ? ማለት ህፃናት ከዚህ ዕድሜ በታች ኢየሱስን ሳያምኑ አጥምቋቸው። አሁን እሱን ላስረዳ ነው። እስካሁን ድረስ ምን አይነት ኮመን ግራውንድ ላይ ደርሰናል መሰለህ? ይህ ለመጠመቅ የግዴታ ማመን አለብህ የተባለው ነገር ስለ ህፃናት የተወራ ሳይሆን ስለ አዋቂዎች የተወራ እንደሆነ ተማምነናል። አሁን ህፃናት ታዲያ ምንድን ነው? የህፃናት ላይ ልዩ የሚያደርገው ነገር አለ ወይስ እስኪያድጉ ተጠብቆ ነው ይህ ነገር የሚሆነው ምናምን ነገር ካልክ አሁን እሱን ነው ልናይ የምንችለው። ህፃናት ገና ህፃን እያሉ የእግዚአብሔርን ጸጋ መቀበል ይችላሉ? ይቻላል ማለት እግዚአብሔር ጸጋውን አይከለክላቸውም ህፃናትን። ማን ነው እስቲ አሁን እግዚአብሔር ለህፃናት ጸጋውን አይሰጥም እንዴ? ማን ያለ? ህፃናትን እንዴት ምንድነው? ክርስቶስ ሲመጣ ለማዳን የመጣው አዋቂዎችን ብቻ ነው እንዴ? አሁን ያ ለአዋቂ እንደሆነ ተማምነናል። እመኑ የሚለው ምክንያቱም እምነት ከመስማት ስለሆነ አዋቂዎች ናቸው እንጂ ሰምተው የሚያምኑት ህፃናት ስላሉ ነው። እግዚአብሔር ማነው? ጌታ ኢየሱስ ሊያድን የመጣው አዋቂዎችን ብቻ ነው፣ ህፃናትን አይደለም ማለት ነው። ስለዚህ በእርሱ ቤተክርስቲያን ውስጥ በጌታ ቤተክርስቲያን ውስጥ በጌታ መንግስት ውስጥ ህፃናት የሉም ማለት ነው። ይልቁንም አዋቂዎች ብቻ ነው ያሉት ማለት ነው፣ በዚህ በእግዚአብሔር ህዝብ ውስጥ ማለት ነው። በአዲስ ኪዳን ነው አይደለም፣ ህፃናትም አሉ። ታዲያ እንዴት ይሆናል ከተባለ አንድ የሆነ ሰው አምኖ በፍጹም ልቡ አምኖ ቢጠመቅ እና ግን ቤተሰቦች ካሉት ህፃናት ልጆችም ካሉት አብሮት መጠመቅ ይችላሉ ነው። ለዛ ነው በመጽሐፍ ቅዱሳችን ላይ የተለያዩ ቤተሰቦች ተጠመቁ እያለ ሲያስቀምጥ የምናየው፣ ከነ ቤተሰቦች ሁሉ ተጠመቁ እያለ ሲያስቀምጥ የምናየው። በብሉይ ኪዳን ከዚህ ቀደም እንደነገርኩ ምንድነው የአይሁዳውያን ህፃናት ልጆች ተገርዘው እንደሚያድጉት ማለት ነው። የሐዲስ ኪዳን ህፃናት ልጆችም ተጠምቀው የሚያድጉት አለቀ እንዴ። እግዚአብሔር መንፈሱን በህፃናት ላይ ምልኮ እንደሚልክ እኮ ሐዋርያት ሥራ ምዕራፍ 2 ላይ እኮ ተናግሯል። በደንብ አድርገህ ሰማኝ። ቆይ ይህንን ቤሊ ዝም ብሎ በበጎ ፈቃድ ነው እንጂ ቃል የለም እያልከኝ ነው? አለ እንጂ አሁን አንተ ባልከው በሎጂክ ማለት ነው። ሎጂክ አይደለም። ለምሳሌ እግዚአብሔር መንፈሱን ለህፃናት ይሰጣል አይሰጥም? አይሰጥም ካልከኝ ላሳይ ይችላል። ቅድመ ሁኔታ አለው። ማመን የሚባል ቅድመ ሁኔታ አለው። ያ ሳይሟላ ወደ ጥምቀቱ ስጥ ማን አለ ነው።
እሱኛው ቅድመ ሁኔታ የተቀመጠው ለአዋቂዎች እንጂ ለህፃናት አይደለም። በመጽሐፍ ቅዱሳችን ላይ ለህፃናትም እንደዚህ አይነት ቅድመ ሁኔታ ካለ አሳየን፣ ጥቅስ አምጣ። ሁለት ትእዛዝ አምጣ። አንዱ ትእዛዝ ከዚህ ዕድሜ በታች፣ አንዱ ትእዛዝ ከዚህ ዕድሜ በላይ የሚል ካለ አይደለም የተቀመጠው። በቃ ለአዋቂዎች ብቻ እንደሆነ አይተናል እኮ ቅድም። ወደኋላ ካልመለስከኝ በስተቀር ለአዋቂዎች ነው። አሁን ለህፃናት ተቀምጧል ወይ ብለን የምጠይቀኝ፣ የህፃናትን ደግሞ በምን እንደምንፈታው እያሳየሁ ነው። ለምሳሌ በምን እንፈታዋለን መሰለ? እግዚአብሔር መንፈሱን ለህፃናት በሎጂክ ሳይሆን አንዴ እግዚአብሔር መንፈሱን ለህፃናት ይሰጣል አይሰጥም? አረ ስለ ጥምቀት ነው፣ መንፈሱን ስለመስጠት አይደለም። አረ ስለ ጥምቀት ነው የማወራህ። አንድ ጊዜ ብቻ ይህንን ታግሰህ መልስ። አዎ እኮ ርዕሱን ባንቀይረውና ጌታ ሳያምን ከዚህ ዕድሜ በታች ሳያምን ሰንበዲ ይጠመቅ የሚል ነገር ካለ እንስማማለን። እንዴት ከጥምቀት ጋር እንደሚገናኝ ልንገርህ። ከዛ በኋላ የሙግት ሀሳብ ካለ እሰማለሁ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ እንደተነገረው ይሄ በኢዩኤል ላይ የተነገረውን ምንድነው ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ የሚለው ቃል ሲፈጸም ምንድነው ልጆቻችሁ እንዲህ ያደርጋሉ፣ አዋቂዎቻችሁ እንዲያደርጋሉ፣ ጎበዞቻችሁ እንደዚህ ያደርጋሉ ምናምን እየተባለ የተነገረበት ክፍል ማለት ነው። አሁን ልጆችንም እዛ ጋር ያካትታል እና ሁሉንም የእድሜ ክፍል ያስቀምጣል። የራስ የአዲሱ መደበኛ ትርጉምንም ካየው እዛው ጋር ማለት ነው። እዛ ፉትኖቱ ላይ ህዳጉ ላይ ምን ብለው ያስቀምጣሉ? በቃ የእግዚአብሔር መንፈስ ያለምንም የእድሜ ልዩነት እንደሚወርድ የሚያሳይ ነው ይላል። ያለምንም የእድሜ ልዩነት ተመልክቶ የእግዚአብሔር መንፈስ መውረድ። ታዲያ አሁን ከጥምቀት ጋር ምን አገናኙ አክሊል ልትሉ ትችላላችሁ። ግን ይህንን ያዝ አድርጉና በህፃናት ላይ ሳይቀር በልጆች ላይ ሳይቀር እግዚአብሔር መንፈሱን የሚያስቀምጥ ከሆነ ያለ እድሜ ልዩነት እንደተባለው ማለት ነው እግዚአብሔር መንፈሱን የሚሰጣቸው ከሆነ ማለት ነው ጋይስ ጥምቀትን መከልከል አይቻልም። ለዚህ ማስረጃ አለ። አዎ የት? እዛው ሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስ ቤተሰቦችን ካስታወሳችሁ መንፈስ ወረደባቸው። ከዛ በኋላ ጴጥሮስ ምን ብሎ ነበር ደግሞ የተናገረው? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የሚከለክላቸው ማን ይላል? አየህ፣ መንፈስ ቅዱስን ተቀብሏል። በቃ እንዳይጠመቁ ውሃን የሚከለክላቸው ማንም የለም ይላል። ስለዛ እግዚአብሔር መንፈሱን ለህፃናት የሚሰጥ ከሆነ እንዳይጠመቁ ውሃን የሚከለክላቸው ማንም የለም። አንተ ልትከለክል ልትመጣ ትችላለህ። እግዚአብሔር ግን አጋጭቶ ይመልሳል እንጂ አንተ በእግዚአብሔር ላይ እንትን አትበረታበትም። በቃ ማንም ሰው እግዚአብሔር ከተቀበሉ ያንን ሰው አንተ ጥምቀትን እከለክላለሁ ብትል በቤት እዛው አዳራሽ ውስጥ አላጠምቅም ብለህ መብት ነው፣ እንደፈለክ እንትን ልትል ትችላለህ። በጌታ ቤተክርስቲያን ውስጥ ግን ማንም አይከለክልም፣ አይችልም፣ መብቱ የለውም በጌታ ቤተክርስቲያን ውስጥ። ምክንያቱም እግዚአብሔር ኦልሬዲ ህፃናትን እንደሚቀበል ነግሮናል። መንፈሴን በህፃናት ላይ ሳይቀር እልካለሁ ብሏል። ስለዛ ህፃናትን አንድ ጊዜ እግዚአብሔር ከተቀበለ እኛ መከልከል አንችልም። ይሄኛው ሙግት ግን ገብቷችኋል አድርገኝ። ስለ ህፃናት ጥምቀት በጣም ጥሩ ሙግት ነው ብዬ አስባለሁ። በደንብ አድርጋችሁ ስሙ። እግዚአብሔር መንፈሱን ለህፃናት እንደሚሰጥ አሳያቸው። ሐዋርያት ሥራ ምዕራፍ 2 ላይ የኢዩኤል ተጠቅሶ እንደተነገረው የራሳቸው አዲሱ መደበኛ ትርጉም ሳይቀር ነው የሚናገረው። ከታች ያለ እድሜ ልዩነት መንፈሱን እንደሚሰጥ ይናገራል ይላል። በደንብ አድርጋችሁ ስሙ። ያለ እድሜ ልዩነት እግዚአብሔር መንፈሱን የሚሰጥ ከሆነ ለልጆችም ጭምር ማለት ነው። ያለ እድሜ ልዩነት ነው የሚለው ዘን እዛ ሐዋርያት ሥራ ምዕራፍ 10 ላይ ደግሞ ምን የሚል ነገር አለ ብያችኋለሁ። ጴጥሮስ ለእነ ቆርኔሌዎስ ምዕራፍ 10 ቁጥር 46 አካባቢ ላይ ከ45 ጀምራችሁ አንብቡት። ልክ መንፈስ ቅዱስ በነዛ ላይ በእነ ቆርኔሌዎስ ላይ ወርዷል እና እንዳይጠመቁ ውሃን የከለክላቸው ዘንድ የሚችል ምንድን ነው? ማን ነው? እንዳይጠመቁ ውሃን የሚከለክላቸው ማን ነው ብሎ ሲናገር የተናገረበት ዋናው ምክንያት እዛ ጋር የተገለጸው ማለት ነው እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ ነው የሚለው። ስለዚህ አሁን መንፈስ ቅዱስን አንድ ሰው መንፈስ የሚሰጠው ከሆነ በቃ ኦልሬዲ በቃ እግዚአብሔር ተቀብሎታል ነው፣ እሱን ያሳያል። እግዚአብሔር የተቀበለውን ሰው ደግሞ አትጠመቅም ማለት አትችልም። ማለት ማንህና ምን አግብቶ አስበዋል? እግዚአብሔር እኔ ተቀብያለሁ እያለ ነው አላጠምቅም ሲል እኔ በጣም እኮ እኔ ሳስቡት ማለት ነው የቴዎሎጂ ትዕቢተኛ ማለት ፕሮቴስታንቲዝም ነው ማለት ከቴዎሎጂ አንጻር ስታዩት ልቡ ብጥ ያለ ምንም ባለማወቅ የታወረ ግን ልቡ ብጥ ያለ ፕሮቴስታንት ነው። በቃ እንዴት እግዚአብሔር እኔ ተቀብያለሁ ሲል አይኖ አይቻልም አይጠመቅም። እንዲህ ምን አግብቷችሁ በጌታ ስም እንደ እግዚአብሔር ከተቀበለ ልጆቹ ነው መብቱ ነው። እንዴ የራሱ አንድ ደቂቃ ላውራ። እኔ ደግሞ ገብቶኛል ያልከው ነገር ለምሳሌ አሁን አንተ የተናገርከው ነገር ለምሳሌ አንደኛ በፍጹም ልብ ካመንክ ተፈቅዷል የሚለውን ባያምንም እኛ እንፈቅድለታለን ብለህ ከዛ ቆርኔሌዎስን መጀመሪያ ቤት ያስወርጁም ለእንነጋገር አንድ ወረድ
እንትን ብለህ ሚውቲ በስነ ስርዓት የማትሰማ ከሆነ ምንም ጥቅም የለም። ያሟል እንዴ እንትን በፍጹም ልብ ብታምን የሚለውን ባታምንም እኛ እናጠምቃለን እያልክ ነው ትላለህ እንዴ? ማን ነው እንደዚህ ያለው? ካላመና እናጠምቀውም። በፍጹም ልብ ብታምን ተብሏል። አለቀ። ይህ ቋሚ ትምህርታችን ነው እያልኩ እንዴ። ህፃናት እኮ አይደሉም በፍጹም ልባችሁ ብታምኑ የተባሉት አዋቂዎች ናቸው። ለህፃናት እንዲህ ተብሎ የተነገረበት አንድም ክፍል የለም። ይህ ፕሮቴስታንቶቹ ናቸው እንደዛ የሚመስላቸው፣ መጽሐፍ ቅዱስን ሲያነቡት እንደዛ እየመሰላቸው ያሉ እንጂ መጽሐፍ ቅዱሱ ላይ በፍጹም ልብህ ብታምን የተባለው አዋቂ ነው። ስለዚህ የትኛውም አዋቂ በፍጹም ልቡ ካላመነ አናጠምቀውም። አለቀ። ህፃናትስ ከተባለ ህፃናትን ደግሞ ቅድም እንዳልኳቸው ነው። እግዚአብሔር ኦልሬዲ ተቀብሏቸዋል። ጌታ ኢየሱስም ቃል በቃል እንደተናገረው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። በሐዲስ ኪዳን ደግሞ ሰው ወደ ጌታ የሚሄደው በጥምቀት ነው። ከጌታ ጋር እንደሚሆነው ከጌታ ጋር ህብረትን የሚፈጽመው አየህ፣ ከጌታ ጋር የሚተባበረው በጥምቀት ውስጥ ነው። ሮሜ 6 ይነበብ። ከጌታ ጋር እንደሚሆነው ከጌታ ጋር የሚተባበረው በጥምቀት ነው። ከዛ አንተ ደግሞ ምን ታደርጋለህ? ህፃናትን አሁን ጌታ አምጧቸው ማለት ወደ እኔ ይመጡ ዘንድ አትከልክሏቸው ያለውን ጌታ አንተ ግን አይ አናጠምቅም፣ ከጌታ ጋር ከጌታ ጋር አንድ አናደርግም ነው እነሱን ነው በፍጹም ትላለህ። ይህንን የቴዎሎጂ ትዕቢተኛ ያልኩ ይህንን ነው። በፕሮቴስታንት ውስጥ ምንም በቃ ቴዎሎጂ አይታወቅ፣ በቃ ዝም ብሎ እንደዚሁ ብቻ በስህተት ነገር መንጉድ። እኔ ይቅርታ አድርጉልኝ ጌታ፣ እኔ በጣም አስቸጋሪ እኮ እኔ ተረጋግታችሁ ትምህርታችሁን ብታዩት ጥሩ ነው። የህፃናት ጥምቀት በተለይ እኔ በፕሮቴስታንቱ ራሱ እኮ በፊት ላይ እኮ የህፃናት ጥምቀትን አንቀበልም የሚል እንደ መናፍቅ ነበር የሚታየው። ፕሮቴስታንቲዝም ሲነሳ በራሳቸው በፕሮቴስታንት ውስጥ ራሱ የህፃናት ጥምቀትን አልቀበልም የሚል ሰው እንደ መናፍቅ ሁሉም ነበር የሚያወግዛቸው። ጭራሽ አጋንንታዊ እያለ የሚጠራቸው የአጋንንትን ሀሳብ ተሸክመው የመጡ እየተባሉ ነበር የሚጠሩት። በነ ሉተር፣ በነ ጆን ካልቪን፣ በነ ዙዊንግሊ በቃ በዋና በሚባሉት የፕሮቴስታንት ሼፐሮች በቃ አለቀ። እንዲህ ነበር የሚባሉት። ሳድሊ ግን ምንድነው በቃ የእነሱ የህፃናት ጥምቀትን የሚቃወሙ ሰዎች ቁጥራቸው መጨመር ጀመረ እና በቁጥር ልክ ሲበዙ እነዚህንም በቃ አቅፎ ይዟቸዋል። አሁን ጨራሽ እነዚህ ዶሚኔት አድርገው ህፃናት መጠመቅ አለባቸው የሚሉትን መከራከር ጀመሩ እና አሁንም ቢሆን በፕሮቴስታንት ውስጥ ህፃናት መጠመቅ አለባቸው የሚሉ አሉ። ግን በኮንፌሽን ደረጃ በእምነት መግለጫ ደረጃ ምናምን በፕሮቴስታንት ውስጥ አብዛኛው የፕሮቴስታንት ኮንፌሽኖች ላይ ህፃናት ጥምቀትን ይፈቅዳል እና እንደዛ ነው። እናንተ ሰዎች የህፃናት ጥምቀት በቤተሰብ እምነት ብሎ ምን ማለት ነው? ህፃናት መጠመቅ አለባቸው የለባቸውም የክርስቲያን ልጆች ከሆኑ የሚለው ነው። ምንም ይህን ነገር የሚቃወም አባት እንደው አንዳንዴ ተርቱሊያን ነው ሊጠቀስ የሚችለው። እሱም ደግሞ ህፃናት ምንም ኃጢአት ስለሌለባቸው እንደው ይሄ ምንድነው በጋድ ፓረንትስ በሚባሉት በክርስትና እናትና በክርስትና አባት በእነርሱ ቃል ተገብቶ ስለሆነ የሚጠመቁት ህፃናት እንደው ቃላቸውን እንዳያፈርሱ ድንገት እንደው ህፃኑ ሲያድግ በሌላ በአልባሌ መንገድ ሄዱ ማለት ነው። እነዛኛዎቹ ቃል የገቡት እነዚህ ጋድ ፓረንትስ ማለት ነው የክርስትና እናትና የክርስትና አባት የገቡት ቃል ፈርሶ እነሱ ለሌላ ችግር ከሚመጣባቸው ህፃኑ ቀስ ብሎ ወይ ሲያድግ ቢጠመቅ ይሻላል የሚል የሚመስል ነገር አስቀምጧል። ከዚህ አንጻር ነው የተናገረው ተርቱሊያን ራሱ እንጂ በህፃንነቱ አንድ ሰው መጠመቁ የሚቃወም ምንም የለም። ጭራሽ አባት ተላለን አንዳንድ ሰው ድፍረቱ እሺ አዲስ ሮበሊ ወይ ሰላም ላንተ ይሁን። እንኳን ደህና መጣ። አመሰግናለሁ ወንድሜ። ጸጋና ሰላም ይብዛላችሁ። አሜን። ሐዋርያት ሥራ ምዕራፍ 16 ቁጥር 34 ላይ የማመን ኬፓቢሊቲ ያላቸው ቦታ አለና ኦኬ ወረደ ምንድነው ወርዳል ወዳጅ
እሺ ሐዋርያት ሥራ ምዕራፍ 16 ላይ እንደው እሱኛው የጳውሎስና ሲላስ ጋር የነበረው የወህኒ ቤቱን ጠባቂ መሰለኝ ያነሳው። እሱ ላይ ቤተሰቦች ሁሉ እንደተጠመቁ ቢናገርም ቤተሰቦች ሁሉ ደግሞ የማመን ካፓቢሊቲ ላይ እንደደረሱ እንደዛ እንዳለ ምናምን የሚያሳይ ነገር አለ ብሏል። ህፃናት አሉ ብለን ደምድመን አልተናገርም። ያው እንግዲህ አሁን ወንድማችን እንደዚህ ያለው ፕሮባብሊ ለምንድን ነው ለቤተሰቡም ሰበኩላቸው ምናምን የሚል ቃል ስላለ ነው። ያው እሱን ይዞ ነው ፕሮባብሊ የሚሆነው። ኦኬ ዘንድ ሲሰበክ ለቤተሰቦች እኮ ይሰበካል፣ ግን ህፃናት ካሉ የሚሰሙት ሁሉ ያምናሉ። ከዛ በኋላ ህፃናቱ ግን ቀጥታ እንደዚህ ይጠመቃሉ። አየህ እንደዛ ነው። ግን ያም ሆነ ግን ድምፅ ተረጋግቼ እያወራሁ ነው ትላለህ። እንደዛ ነው የሚሆነው። ኤንዌይስ የሆነ ሙሉ ቤተሰቡ ተጠመቁ ሲል በቃ ሙሉ ቤተሰብ ካለማ ህፃናት አለ ብለን እየደመደምን አይደለንም። ህፃናት ይኑር አይኑር እኮ አሁን እርግጠኛ ሆነን እኮ እየተናገርን አይደለም። ለምሳሌ የሊዲያ ቤተሰብ ውስጥ ህፃናት አለ ብለን በቃ ደምድመን እየተናገርን አይደለም። ግን የሊዲያ ቤተሰብ ብቻ ግን አይደለም ቤተሰቡ ላይ የተባሉ። ለምሳሌ ይሄኛውም የወህኒ ቤቱም እንደዛ ተብሏል። ጳውሎስ ለምሳሌ የመጀመሪያ ቆሮንቶስ መልእክቱ ላይ የእነ እስጢፋኖስን ቤተሰቦች እንደዚህ አጥምቅ ያሉ ምናምን እያለ ይናገራል። እና ቤተሰብ እያለ በተደጋጋሚ ይናገራል መጽሐፍ ቅዱስ። እና ጥምቀትን ከቤተሰብ ጋር አቆራኘው ማለት አንዴ አይደለም ሁለቴ አይደለም ከዛ በላይ ሆነብን። ኦኬ ዘን ህፃናትንም ቢያካትት ነው ወደሚል ነገር ያዘነብላል። አይ ቤተሰብ በተባለ ቁጥር በቃ የለም ህፃን የለም ማለት ግን ይህ ግን አደገኛ ይመስለኛል። ይኸው ቤት ሻለሽ አለሁ በቃ እባክሽ እረፍት ላድርግ። ዛሬ እዚህ ቅዱስ ሚካኤል ስንቀውጠው ነበረ። ኧረ የት? እኔ ጋር ቤት። ኧረ ነው እንዴ? ታድላችኋል። ሰብሰብ ብለን ይቀወጥ ነበር በመዝሙር ምናምን። ያ ቆንጆ ነው። ለይብኛል ሚካ በቃ ምን ቴስት እሱ መዝሙር ትወዳለህ መሰለኝ። ያስቀውጣል። ልክ ነህ። በበቃቸው መልካም አዳር። እሺ ደህና አደርግ። እሺ ጋይስ ይብቃን መሰለኛ። ቤቱን የከፈትኩት ባይዘው ወይ ስለ ቅዕማ እንድናወራ ነበረ። አክሊል መጣና ወደ ሌላ አስገባኝ።